ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላምና ጤና ፍቅር አንድነትን ተመኘውላችሁ ማለት ነው። ጁምአ ሙባረክ። ብመሽም ላይቭ ገባለሁ ብዬ ነበረ ደበረኝ ማለት ነው። ላይቭ ስገባ ለሰዎች ኮሜንት ስጽፍላቸው ነው ለሰውም ደስ የምለው ለኔም ደስ የምለኝና እንትን ብሏል፣ ድምዝዝ ብሏል። ደግሞ የብርድ ልብስ አጠባ ላይ ነን ያለነው። እንግዲህ ብርድ ሲመጣ ክፍሉ አያችሁ ኮቶት በኮቶት ነውና ብርድ ሲመጣ በብርድ ሰዓት ብርድ ልብስ፣ በሙቀት ሰዓት ሙቀት ልብስ እኛ ሀገር አውጥተን እናጥባለን ማለት ነው። ስደት ላይ ግን ኢትዮጵያ ላይ ኮቶት አለ። በነገራችን ላይ የመኝታ የልብስ ኮቶት ቤት ነውና መክሰላ ማለት ነው። ልብስ የምታጠብበት የቆሸሽ የሚሰበሰብበት ክፍል ነው። የሚከማቹበት መጋዘንም ነው። ውስብስብ ነው ማለት ነው። ስልኬ ዛሬ ጥሩ አይደለም። ፊቴ በነገራችን ላይ እየተበላሸ ይመጣል። ለምን እንደሆነ አላውቅም። እርጅና ይመጣ እንዴ ነው እንደ ቆይ ሰው ወይንም በሰው ብጉር የሚወጣው ፍቅር ምድረ ውሾ ይባላል። ፍቅር ስበዛ ምድረ ውሾ ይባላል። እኔ አላውቅም እና ያኔ ፊቴ በጣም ተበላሽቷል። አስመሰሳይ ድጋሚ አሁን ከአሁን ወደ ፊቴ ይቀናል ብዬ አላስብም። ይቀመጥ የራሱ ጉዳይ። ካሁን በኋላ እርጅና እንደሚመጣ እንደ ጊዜው እንሆናለን። አገር ከገባን ምናልባት ከተንከባከብ ነው ከለቀቀን ነው እንጂ እና ኮቶቴ ይሄ ይመስላል እላችኋለሁ ውዶቼ። ጁማ እንዴት ነበረ? ሁሉ ሰላም ነው? እያጣጠብኩኝ ነው። ኮቶቶ እንዳለ ቁጭ ብለዋል ማለት ነው እና እንዴት ናችሁልኝ? ደህና ናችሁልኝ ወይ? ስራ፣ አፍያ፣ ጤና እንዴት ነው? እስቲ እግሬን ስታንድ ላድርገው። በነገራችን ላይ ማለት ነው አላህ ይሁነኝ እንጂ ስታንዶችን ሁላ ማለት ነው በውሃ ነው የሚሄደው። ልብስ ካርጎ ሳደርግ ማለት ነው በውሃ እንደው አላህ ከሆነልኝ እንደው አላህ ካገደኝ ነው እንጂ ውሃ ካልገባበት አጋጣሚ በሰላም ካደረሰልኝ ነው እንጂ ያን ቃል ምኑንም አላወቁትም። ክትት ነው እኔ ሀሳቤ በቃ ስታንዶችን የዩቱብ የምጠቀማቸውን ነገሮች በጥያራ ይዛለሁ ብዬ ነበረ። ያን ርስት አድርጌላችሁ ክትት አድርጌ ጭኝ ላኩት ማለት ነው። እና በሰላም እንግዲህ ውሃ ካልደረሰበት ምንም አይሆንም በሳጥን ስለሆነ ማለት ነው። እንግዲህ ተወከልቱ አላህ ብለን ልከናዋል። እንግዲህ እንደሚሆን እናያለን፣ አብረን እናየዋለን። እንግዲህ እና ለማንኛውም እንዴት ናችሁልኝ? ደህና ናችሁ ወይ? እንዳልኳችሁ ላይ ብገባለሁ ብዬ ነበር ደበረኝ። ዝም ብዬ አንዳንድ ቪዲዮ እስከምገባ ሀገሬ በነፃነት ገብቼ እስከምሰራ አንዳንድ ቪዲዮ 5 ሰው አየው 1 ሰው የማየው ቪዲዮ ልስራ ብዬ ነው የመጣሁት እላችኋለሁ ወዶቼ። እና ይሄ ይመስላል። ላይክ አድርጉኝ እስቲ፣ ላይክ አድርጉ። ላይክ እያደረጋችሁ አይደለም ቪዲዮ እይታ እየኖረው አይደለም። ወላሂ ቪዲዮ በጣም እንትን እያለ ነውና ቀዝቅዞ አላቃለሁ። ቪዲዮ እየለቀኩኝ አይደለም አውቃለሁ። እና ማለት ነው ላይክ ያደረጋችሁ ላይክ አርጉኝ እሺ። እወዳችኋለሁ፣ አከብራችኋለሁ። ፊታችን እየተሸበሸበ በብጉር እየሆነ አስቸገረን። ምን ይሻለናል? እና ሀገሩንም አላህ መንገዱንም አላህ ይክፈትልን እላችኋለሁ። ሳሎን ቁጭ ልበል እስኪ። እዛ ክፍል እኮ እዚህ ትወጣ ስል ደግሞ ህዝታል ልጅቱ ትንጫጫለች። እና ይሄ ይመስላል ውዶቼ፣ ዛሬ ፈታ ብለናል። በነገራችን ላይ ቫይረስ የሚባል ጉንፋን ወጥቶ አፈር እያበላኝ ነው። ወር ሆነኝ ወር። አሁን ያሳልኩበት ሁሉ ሰውነቴ ቁስል ብሏል። እና ሰውነቴ ይሄ ልብ ይሄ ኩላሊት አካባቢ ቆስሎብኛል ማለት ነው። እና ይመስላል ላይክ አድርጉ። ዛሬ ጁምአን ልዘይራችሁ ብዬ ነው። ሰሞኑን ቪዲዮ እየለቀኩ አይደለ ስለመጥኳችሁ እና ላይክ ያደረጋችሁ እኛንም አበረታቱን እላችኋለሁ። መዳም ቅመሞች እናንተ ፌመሶቹን ብቻ አታበረታቱ፣ እኛንም አበረታቱ እላችኋለሁ። በሰላም ገብተን በሀገራችን እንድንሰራ አላህ ይወፍቀን። መንገዱን የሚክፈትልን ያ ረብ። ዱአ አድርጉልን መንገዱ እስከሚከፈት። እኔ ዘንድሮ ረመዳንን ማለት ነው
የመዳም 3000 ከምቀበል ሀገሬን ገብቼ የሀገሬን ቂጣ የበላው ጾምን ቢጾም ይሻለኛል ብዬ ነው የምገምተው ማለት ነውና መዳሜ እንግዲህ በረመዳን 3000 ነው የሚከፍለኝ 100,000 በሉት። ግን ከዛ እንትን ገብቼ ቆጣይን እየበላው የቆረጠምኩ በጎመን ጾሜን ብጾም ነው የሚሻለኝ በነፃነት። በነገራችን ላይ እኮ ኢትዮጵያም ነፃነት የለም፣ ስራ ነው። ምሳሌ ጠዋት ከእንቅልፍ እንነሳለን፣ ቤት ምጸዳ ከሆነ ቤት እናጸዳለን፣ ሾርባ ምንሰራ ከሆነ ሾርባችንን እንዘፋዝፋለን። እንግዳ ልትጠሩ ትችላላችሁ፣ አፍጥሩ ለማለት ያን ልትሰሩ ትችላላችሁ። ኢትዮጵያ እረፍት ይባላል እንጂ እረፍት የለም። በነገራችን ላይ ምሳሌ ስራ ያለው ሰው ከሆነ ጠዋት ተነስቶ ቤቱን ያጸዳል፣ ምሰራራውን ስራራና ወደ ስራው ይወጣል፣ ከስራ ይመጣል፣ አሁንም ያፍጥር ዝግጅት ያደርጋል። እንደዛ ያለ ቀኑ ይሄዳል፣ ይመሻል፣ ይነጋል እና ኢትዮጵያም እረፍት የለም እላቸዋለሁ። አላህ እንግዲህ ያንን ለዛም ያብቃን። እስቲ ያ ረቢ አላህ ዱዓ አድርጉልን፣ ያሰብነው ያቀድነውን አላህ ያሳክቶልን ለሀገራችን ምን በቃ ያድርገንላችኋለሁ። ወዶቼ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ አበረታቱን። ቅንነት ለራስ ነው፣ መልካምነት ለራስ ነው። በሰው ሀገር እድሜያችን አለቀ፣ አሮጊት ሆነ ማለት ነው። አረጀን፣ ወላሂ ያረጀን ነው የምንሄደው እኮ። ካሁን በኋላ ልጅነት የለም፣ ልጅነት አይመጣም፣ ልጅነት አይመጣም። እና አበረታቱን ነው የምላችሁ። ደቂቃ እንዳይበዛ 6-5 ደቂቃ ነው የሚለቀው ማለት ነው። ጁማ ሙባረክ ሙባረክ፣ ጁማ ሙባረክ። ዛሬ ጁማ እንደው ጤናዬን የማገኝበት ጁማ ያደርግልኝ። በተለይ እኔ ወላሂ ማታ ማታ ልክ እንቅልፍ ሰዓት ሲሆን ሄጄ በፊራሹ እንዲህ ስል ለሐውለ ወላ ቁወተ ስቃይ ስቃይ ያስለኛል እስከምል ድረስ በቃ ያስለኛል። ለዛውም ደረቅ ማለት ነው፣ ደረቅ እሱ በቃ አሁን ይሄ ልቤው ኩላሊት አካባቢ ቆስል ብሎብኛልና አላህ እንደው እንደ ጉንፋን አላህ ያንሳልኝ። እንደው አድርጉልኝ። ሐኪም ቤትም መብት የለውም። አመጣበት ሾሮፕ ነው የሚሰጡት። ሾሮፕ ገዝቼ እየተጠቀምኩኝ ነው። ደቂቃው በዛ። ሾሮፕ ገዝቼ እየተጠቀምኩኝ ነው። ምንም ፋይዳ የለውም። ምንድነው ቫይረስ ነው ምንድነው አዲስ የመጣ ቫይረስ አለ፣ እሱ ነው ይሉኛል። እና እስቲ ዱዓ አድርጉልኝ። አላህ ፈርጎን በሰላም ለሀገራችን ያብቃን። እንደው ወላሂ ላዚም ፊታችን ድሮም ተበላሽቷል። እንደው ድጋሚ ያታበላሽኝ እንደው ወጣው። ግን እኔ ገብቼ ልሞሸር ነው ተው ፊቴ እንዳይበላሽ ተው። ግን ለማንኛውም የመስራዶቼ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። በ8 ደቂቃ